ቤትሾ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤትሾ ላይ ሼር ሰብስክራይብ ያድርጉ። ቤትሾ ለወዳጅ ዘመዶ ያስተዋል። ቤትሾ ሰላም ውዶችዬ፣ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። የቤትሾ ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምንድን ነው ቪዲዮ አይታችሁ ሰብስክራይብ ማታደርጉኝ ማታሳድጉኝ? ለምንድን ነው? ዛሬ የብዙ እህቶች ጥያቄ ነው። ከኢትዮጵያ ታሽጎ የመጣ ዳቦ ቆሎ በልቼ ልቤን አመመኝ፣ ጨጓራዬን አመመኝ፣ እንደዚህ አለኝ፣ ትል አገኘሁበት፣ አውሬ ያገኘሁበት ምናምን የምትሉ ሰዎች፣ እንደገና አመድ ይላል ምናምን የምትሉ ሰዎች ዳቦ ቆሎ ማዘጋጀት በጣም ሲምፕል ቀላል ነው። ከመዳብ ቤት ሆናችሁ መዳብ አንድ አፍታ ስትወጣ ሽታ የለው ምን የለው አንድ አፍታ ስትወጣ የሚሰራ ነገር ነው ይዤላችሁ የመጣሁት። አሁን አብረን እንከታተላለን። በመቀስ ሰዓት ይፈጃል። እኔ ዳቦ ቆሎ ስሰራ በመቀስ ነው የምሰራው፣ ግን ለእናንተ ብዬ በቢላና በጣውላ አሳያችኋለሁ። ቶሎ ብላችሁ ጭርስ አድርጋችሁ ቁልትልት ታርጋችሁ ከክላሳችሁ ውስጥ አስገብታችሁ በፌስታል ቁጥር አድርጋችሁ እንዴት ክላሳችሁ ውስጥ ስትገቡ መብላት እንዳለባችሁ አብረን እዚህ ጋር ሁለት እንቁላል አለኝ። እንቁላል ማድረግ አለማድረግ ትችላላችሁ። እዚህ ጋር አሁን ይሄው ሁለት እንቁላል አዘጋጅቻለሁ። አያችሁት? ይሄው ሁለት እንቁላል ከዛ ይሄን እዚህ ጋር ማካ ከዛ ምን አደርጋለሁ እዚህ ቶሎ መዳብ ሳትመጣባችሁ ቶሎ ሰርታችሁ ወደ ክላሳችሁ ታስገቡታላችሁ። እንደ ሽሮ እንደ በርበሬ ሽታ የለውም። ከዚህ መቼም ከመዳብ ቤት ባክን በውደር እና እንትን አይጠፋም። ይሄ ኒዶ ወተት ምናምን ወተት ከሌላችሁ ሮብ ወይም ዘባዲ ታረጉበታላችሁ ማለት ነው። ቶሎ ሰርታችሁ ማለት ነው። በቀላሉ የሚሰራ ነገር ነው። ባክን በውደር ነው። ባክን በውደር ማረግበት ያው ለጥርስ ቀጭ በጣም ቀጭ እንዳይል ነው ባክን በውደር ማረግበት ማለት ነው እንጂ ባክን በውደር አይደረግበትም። ዳቦ ቆሎ ቆቆው እንዲል ከፈለጋችሁ ዳቦ ቆሎ አይደረግበትም። ከዛ እመታዋለሁ እንደዚህ እንቁላሉንና ባክን በውደሩን ላኳህደው። የኔ ፍቅር እናት እኮ ቪዲዮ እየሰራች ነው። ከዛ በጣም ቀላል ማለት ነው። በጣም ቀላል። ከዛ ውሃ አታብዙ እሺ። ትንሽ ነው ማሳያችሁ። ሁልጊዜ ትንሽ እያደረጋችሁ የቆላችሁ እንድትበሉ ማለት ነው። መዳብ ቤት ያላችሁ ኮንትራት ያላችሁ እርግጠኛ ነኝ ጠፍታችሁ የምትሰሩ የምትገቡበት ቤት እያችሁት። አሁን ዱቄት አረግበታለሁ። ትንሽዬ ዱቄት አረግና በነገራችን ላይ እኔ ለተሳዳቢ ሰው ቦታ የለኝም፣ መልስም የለኝም። ተሳዳቢ ሰው መቼም ለውጥ ማምጣት አይፈልግም። ለውጥ ማምጣት የሚፈልግ ሰው ወይም ደግሞ የሆነ ነገሮችን መጠቀም የሚፈልግ ሰው ሰውን አይሳደብም፣ ይማራል። እውቀት ያለውን ያካፍላል። እውቀት ከሌለው ደግሞ ያለውን እውቀት ይሄ ካበሻዎች ኦርደር አድርጋችሁ በስደት ሀገር ስትበሉ የሚያማችሁ ታሽጎ የኖረ ነው ወደ ስደት የሚላከው። እውነት ነው የምላችሁ። ታሽጎ እድሜ ልክ የኖረ እዚህ ኢትዮጵያ ውስጥ የሚገዛቸው ሲያጡ ነው ወደዛ ሀገር የሚወስዱት። እንደገና ደግሞ ውድ ነው የምትገዙት። ለምን ወጭ ታወጣላችሁ? ሰራ አድርጋችሁ ብራችሁን ጥርቅምቅም አድርጋችሁ ወደ ሀገራችሁ ነው መግባት። ለምንድን ነው ወጭ የምታወጡት? የመዳብ ዱቄት፣ የመዳብ እንቁላል፣ የመዳብ ባክን በውደር፣ የመዳብ ዘይት ምን ሊሰራ ነው? እየለፋችሁ ነው። እንደገና ደግሞ ይሄ ሽታ ያመጣል። ይሄ ማለት ነው ምንም ሽታ ስለማያመጣ በቃ
ቡኬት ሰዓት ምናምን አይፈጅም። ይሄው እንደዚህ ታሹታላችሁ። ያችሁት እንደዚህ ታሹና የተወሰነ እርጥብ መሆን የለበትም። በጣም እርጥብ መሆን የለበትም። በጣም ደረቅ መሆን የለበትም። ከዛ ይሄንን እንደዚህ አቅም ጠፋ ወይ ቤት ጉልበት ይጠይቃል። በነገራችን ይሄው እንደዚህ ታረጉና መዳብ ቤት የሆናችሁ ይሄ አሁን እኔ ቀለም ስለሆነ የቡፌ ስለሆነ ነው እንጂ ክችን ካቢኔት ውስጥ ማለት ነው። ይሄን በደንብ ወልውላችሁ መስራት ትችላላችሁ። ከዛ መዳብ ቤት እርግጠኛ ነኝ መዳመጫ አለ። እኔ ጋር መዳመጫ የለም። በብርጭቆ ነው የምዳምጠው። በደንብ እዩ። እርጥብ ከሆነ በጣም እርጥብ ከሆነ ዳቦ ቆሎን ስትቆሉት ይያያዛል። ስትቆርጡት ራሱ ያስቸግራችኋል ማለት ነው። አያችሁት? እንደዚህ ታረጋላችሁ። ይሄው ሞክሩት። ኮሜንት ጽፋችሁ ኮሜንት ላይ ዝም ብላችሁ ከመኮመንት መጀመሪያ ትሞክሩታላችሁ። ከዛ መጀመሪያ የዳመጥኩትን እንዴት እንደማደርገው እዩ። አያችሁት? ቢላውን አልያዘብኝም። ከዛ እንደዚህ ልክ እንደዚህ አድርጋችሁ ተጠፍጥፋችሁ ስታበቁ ልክ እንደዚህ ተቆራርጡታላችሁ። እንደዚህ ከቆራረጣችሁ በኋላ እንደዚህ ትሸነሽኑታላችሁ። ልክ በመቀስ እንደሚሸነሽነው ማለት ነው። እንደዚህ ትዘለዝሉታላችሁ። ልክ እንደዚህ ዝል ማለት ነው። አያችሁት እንዴት እንደሚያምር እዩት። አያያዝም ግን ሊጡ በደንብ ደረቅ ካልሆነ እንዲህ ስትቆርጡት ራሱ ቢላውን ይይዝባችኋል፣ ይያያዛል። መቁላት አትችሉም። ምን ማለት አትችሉም። በቃ ቂጣ ነው የሚሆነው። ጭፍልቅ ይላል። ግን ስትቆርጡ ደግሞ እንደዚህ በጠፍጣፋ አይደለም፣ እንደዚህ ይዛችሁ ማለት ነው። ይሄው በጠርዝና በጠርዙ ልክ ኦሪጂናል በማሽን እንደተቆላ እንዲሆንላችሁ ማለት ነው። ከዛ ስኳር የማትፈልጉ ሰዎች ስኳር አለማድረግ ትችላላችሁ። እኔ ስኳር አላደረኩበትም፣ ግን ዳቦ ቆሎ ያለ ስኳር አይሰራም። እኛ ስኳር ስላልፈለግን ነው። ምክንያቱም በስኳር የተሰራ ስላለ ይሄን ደግሞ ያለ ስኳር ነው የሰራሁት። ስኳር ግድ ነው። እሺ ዳቦ ቆሎ ላይ አርጉ። ባኪንግ ፓውደር አይደረግም። ባኪንግ ፓውደር የምናደርገው ማድረግ ትችላላችሁ፣ አለማድረግ ትችላላችሁ። እሳት ካልነካው ኡፍ ማለት ጸባይ የለውም። ካሜራ አይደረግም። ግን ባኪንግ ፓውደር ያደረኩበት ያው ልጅም ጥርሱን ስለሚያመው መብላት አይችልም። ባኪንግ ፓውደር እና እንቁላል ካለው ግን ፍሽርክ ስለሚል ለልጆች ብዬ ነው። እሺ እንግዲህ ታውቃላችሁ፣ ጥርስ የሚያማችሁ ሰዎች ይወፍራል። እንደዚህ አደርገዋለሁ። አያችሁ፣ ጥርሳችሁን የሚያማችሁ ሰዎች ማድረግ ትችላላችሁ። ጥርሳችሁን የማያማችሁ ሰዎች ደግሞ አለማድረግ ትችላላችሁ። ባኪንግ ፓውደሩን ያደረኩት ለምን እንደሆነ ታውቃላችሁ? ፍሽርክ ስትበሉ ፍሽርክ እንዲል ነው። እንደዚህ ቆራረጥኩት። እንደዚህ ተቆርጣላችሁ ባጭሩ ማለት ነው። ምንም ነገር እንድትሳትሉ። ከዛ እዚህ ጋር ማንከሽከሻ ይሄው አወርዳለሁ። ይሄው ንጹህ ነው። አያችሁት? ምንም አያያዝም። በምን ልቆለው ነው ምናምን የምትሉ ሰዎች ይሄው አያችሁት? እንደዚህ አድርጌያለሁ። በጣም አትሙሉት። እንደዚህ እኩል እንደዚህ ታረጉትና ያችሁት የድስት ክዳን ላውጣና ዘጋዋለሁ። ከዛ ይሄው እዚህ ጋር ጋዝ እንግዲህ በክሰል ነበር የምሰራው፣ ግን ጋዝ የማሳያችሁ እናንተ ብዬ ነው። ይሄ ፓወሩን አያችሁ፣ ቀንሳችሁ ማለት ነው። እንደዚህ ታረጋላችሁ። እንግዲህ እንደዚህ ያረኩ ማለት ነው። አያችሁት? እንደዚህ ተልተሎ እየቆረጥኩ ማለት ነው። አያችሁት? እንደዚህ እንዳይደርቅብኝ ማለት ነው። ይደርቃል። እንደዚህ አያችሁት?
በጣም በቀላሉ ቢላውንም አያችሁታል። እንደዚህ በጣም በቀላሉ ከዛ ዝልዝል ነው እዩት። ውፍረትና እንትኑን ማለት ነው። ይሄው ከዛ እንደዚህ ነው የማደርገው። ከረዘመባችሁ እንትን ላይላችሁ ስለሚችል በቃ እንደዚህ አያችሁት። እንደዚህ በቃ ከዛ እንደዚህ በቃ እንደዚህ ቶሎ ቆርጣችሁ መዳብ ሳትመጣባችሁ ሰርታችሁ ብልት። ኢትዮጵያ ያላችሁ ስሩ በማንከሽከሻ በቃ በትንሹ ምጣድ ከምታያይዙ ሰዓት ምናምን ከምትል ኤሌክትሪክ ምድጃ ያላችሁ ችግር የለም። ግን ኤሌክትሪክ ምድጃ የሌላችሁ የኔ ጊዜ እንደዚህ አድርጋችሁ ይሄው በትንሹ ምንም ሳያለፋ እንደዚህ ፈለጋችሁ ይሄው እንዴት እንደሚያምር ወፈር ያለው እንደዚህ ያደርጋችሁ። መልካም ሰዎች እንደዚህ ያደርጋችሁ መስራት ትችላላችሁ፣ መብላት ትችላላችሁ። በጣም ቀላል ነው። እውነት ገዝታችሁ አትብሉ። ገዝቶ የሚበላ ሰው በሽተኛ ነው። ምን እንደሚጨምሩበት ፈጣሪ ነው የሚያውቀው። ስለዚህ ይሄው እያችሁ ይሄው በቀላሉ ቤት ውስጥ ያያችሁ ሲሸለሽን እኔ በትንሽ ይሄው አሁን ማንከሽከሻውን እናያለን። ማንከሽከሻው አልቦታል አዲስ ስለሆነ በምንም አላማስለውም፣ በእጅ ነው ማማስለው። ይሄው ገና ነው፣ ትንሽ ይቀረዋል። አሁን በቃ እንደዚህ አልቦታል ማለት ነው። ካላቦ በኋላ እንደዚህ እንዳይያያዝብኝ አያችሁት፣ ሊያያዝ ነው። ምክንያቱም ብዙ ሲያልበው ጥሩ አይደለም። እንደዚህ አድርጌ አሁን ከፍቼ እጽደዋለሁ። ላበቱ ይወጣል ማለት ነው፣ ይለቃል። ከዛ ልክ እንደዚህ አድርጋችሁ እናንተ በእንጨት ማማሰል ትችላላችሁ። እኔ በእንጨት ማላማስለው ወይም በማንካ ማላማስለው ይሄ እንዳይላጥብኝ ማንከሽከሻው እንዳይበላሽ ብዬ ነው። አሁን በስሎ አሳያችኋለሁ። እዩት ማሮች፣ እያችሁ እንዴት እንደበሰለ በቃ አልተያያዘ ምን አላለ። ይሄው ይበቃዋል። ይሄው ከዛ አሁንም ሙሉውን እሞላለሁ። መብዛት የለበትም ማነስ የለበትም። እንደዚህ እንዲህ ታረጉና እኩል ማለት ነው። እንዲህ ታረጉታ እየሰራችሁ ብሉ። እንዴት እንደሚያምር ምክንያቱም አትግዙ፣ ወርደን አታርጉ። ቢያንስ 50 ድርሃም ባላችሁበት ሀገር በጣም ውድ ነው። ስለዚህ ይሄው ገና አሁን ይሄን ቆርጣለሁ። እዚህ ጋር አለኝ። ይሄው በማንከሽከሻ ነው የምጠብሰው። ስለዚህ ቀለል አድርጋችሁ በቤታችሁ ውስጥ ሰርታችሁ ይሄን ብሉ። በጣም ነው የሚያምረው። በጣም ነው ደግሞ የሚጣፍጠው። ፍሬሽ ስለሆነ በጣም ነው የሚጣፍጠው። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋል።